ኦሪት ዘጽአት ምዕራፍ 22 ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው በበሬው ፋንታ 5 በሬዎች በበጉም ፋንታ 4 በጎች ይክፈል። ሌባው ቤት ሲምስ ቢገኝ እርሱም እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ፀሐይ ግን ከወጣችበት የደም ዕዳ አለበት። ሌባው የሰረቀውን ይመልስ፣ የሚከፍለውም ቢያጣ ስለ ሰረቀው ይሸጥ። የሰረቀው ደህና ሆኖ በእጁ ቢገኝ በሬም ወይም አህያ ወይም በግ ቢሆን የሰረቀውን ያህል 2 እጥፍ ይክፈል። ማንም ሰው ወደ እርሻ ወይም ወደ ወይን ስፍራ ከብቱን ቢነዳው የሌላውንም እርሻ ቢያስበላ ከተመረጠ እርሻው ከማለፊያውም ወይኑ ይካስ። እሳት ቢነሣ እሾህንም ቢይዝ ክምሩንም ወይም ያልታጨደውን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይካስ። ሰው በባልንጀራው ዘንድ ብር ወይም ሌላ ነገር እንዲጠብቅለት አደራ ቢያኖር ከቤቱም ቢሰርቅ ሌባው ቢገኝ ስለ አንድ 2 ይክፈል። ሌባውም ባይገኝ ባለቤቱ ወደ ፈራጆች ይቅረብ፣ እጁንም በባልንጀራው ከብት ላይ እንዳልዘረጋ ይማል። ሰዎቹ ስለ በሬ ወይም ስለ አህያ ወይም ስለ በግ ወይም ስለ ልብስ ወይም ስለ ሌላ ስለ ጠፋ ነገር ቢካሰሱ አንዱም ይህን የእኔ ነው ቢል ክርክራቸው ወደ ፈራጆች ይድረስ። ፈራጆችም የፈረዱበት እርሱ ለባልንጀራው በአንድ 2 ይክፈል። ሰው ከባልንጀራው ዘንድ አህያ ወይም በሬ ወይም በግ ወይም ሌላ እንስሳ እንዲጠብቅለት አደራ ቢያኖር ማንም ሳያይ ቢሞት ወይም ቢጎዳም ወይም ቢማረክ በባልንጀራው ከብት ላይ እጁን እንዳልዘረጋ የእግዚአብሔር መሐላ በሁለታቸው መካከል ይሁን። የከብቱም ባለቤት መሐላውን ይቀበል፣ እርሱም ምንም አይክፈል። ከእርሱም ዘንድ ቢሰረቅ የጠፋውንም ያህል ለባለቤቱ ይመልስ። ተቧጭሮም ቢገኝ ለምስክር ያምጣው፣ በመቧጨሩም ምክንያት አይክፈል። ከባልንጀራው አንዳች ቢዋስ ባለቤቱ ከእርሱ ጋር ሳይኖር ቢጎዳ ወይም ቢሞት ፈጽሞ ይክፈለው። ባለቤቱ ግን ከእርሱ ጋር ቢኖር አይክፈል። ቢከራየው በክራዩ ይግባ። ሰው ያልታጨችውን ድንግል ቢያስት ከእርሷም ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት። አባቷም እርሷን እንዳይሰጠው ፈጽሞ እንቢ ቢል እንደ ደናግልም ማጫ ያህል ብር ይክፈላት። መተተኛይቱን በሕይወት እንድትኖር አትፍቀድላት። ከእንስሳ ጋር የሚረክስ ፈጽሞ ይገደል። ከእግዚአብሔር በቀር ለአንዳች አምላክ የሚሠዋ ፈጽሞ ይጥፋ። እናንተ በግብጽ ምድር ስደተኞች ነበራችሁና ስደተኛውን አትበድለው፣ ግፍም አታድርግበት። መበለቲቱንና ድሀ አደጎችን አታስጨንቋቸው። ብታስጨንቋቸውና ወደ እኔ ቢጮኹ እኔ ጩኸታቸውን ፈጽሞ እሰማለሁ፣ ቍጣዬም ይጸናባችኋል፣ በሰይፍም አስገድላችኋለሁ። ሚስቶቻችሁም መበለት፣ ልጆቻችሁም ድሀ አደጎች ይሆናሉ። ከአንተ ጋር ለተቀመጠው ለወገኔ ለድሀው ገንዘብ ብታበድረው እንደ ባለ አራጣ አትሁን፣ አራጣም አትጫንበት። የባልንጀራህን ልብስ ለመያዣ ብትወስድ ፀሐይ ሳትገባ መልስለት። ሥጋውን የሚከድንበት እርሱ ብቻ ነውና የሚተኛበትም ሌላ የለውምና። ወደ እኔ ቢጮኽ መሐሪ ነኝና እሰማዋለሁ። ፈራጆችን አትስደብ፣ የሕዝብህንም አለቃ አትርገመው። ነዶህንም የወይንህንም ጭማቂ ለማቅረብ አትዘግይ። የልጆችህንም በኵር ትሰጠኛለህ። እንዲህም በበሬዎችና በበጎች ታደርገዋለህ። 7 ቀን ከእናቱ ጋር ይቀመጥ፣ በስምንተኛውም ቀን ለእኔ ትሰጠዋለህ። ቅዱስ ወገን ትሆኑኛላችሁ። ስለዚህ በምድረ በዳ አውሬ የቧጨረውን ሥጋ ለውሻ ጣሉት እንጂ አትብሉ።